ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቲቪ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪ ርዕስ መጥቻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለኩት ስለ ዝንጀሮ ፈንጣጣ ወይም ደግሞ ስለ ሞንኪ ፖክስ አንዳንድ ነገሮችን አብረን እናያለን ማለት ነው። ወይም ደግሞ ለእናንተ የተወሰነ ግንዛቤ እሰጣችኋለሁ ማለት ነው። ከዛ በፊት እንደተለመደው ለቻናል አዲስ ሆናችሁ ሳብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻ ላይ ማየት ሞክሩ። ነባር ቤተሰቦችም ላይክ እና ሼር ያደረጋችሁ የዩቲዩብ አልጎሪዝም ብዙዎች እንዲያደርስና ብዙዎች እንዲማማሩበት በማድረግ ትልቅ ሚና ስላለው የድሮ ትብብራችሁ እንዳይለይ ስል ጠይቃለሁ። አብራችሁኝ ቆዩ። እንግዲህ ወደ ዋናው ሀሳቤ ስገባ የዝንጀሮ ፈንጣጣ ምንድነው? እንዴትስ ሊተላለፍ ይችላል? የበሽታው ምልክቶች ምን ምን ናቸው? እንዲሁም ደግሞ ወደ ሰውነታችን እንዴት ነው ሊገባ የሚችለው? ምን ምን ኮምፕሊኬሽኖችን ያስከትላል? ፕሪቬንሽን ሜካኒዝሞች ምን ምን ናቸው? ወይም ደግሞ መከላከያ ዘዴዎች ምን ምን ናቸው የሚለውን አብራችሁን ተቆያችሁ እነዚህ መልስ ታገኛላችሁ ማለት ነው። ወደ ዋናው ሀሳቤ ስገባ የዝንጀሮ ፈንጣጣ እንደሚታወቀው የዝንጀሮ ፈንጣጣ በሽታ በክሌድ 1 እና ክሌድ 1 ቢ በሚባሉ ሁለት ዋነኛ የቫይረስ ዝርያዎች የሚሰራጭ የቫይረስ አይነት ነው ማለት ነው። ክሌድ 1 የሚባለው የቫይረስ አይነት እንደሚታወቀው በማዕከላዊ አፍሪካ በስፋት እንደሚገኝ በጣም ብዙ ጥናቶች ያስረዳሉ። ለምሳሌ እንደ ዲሞክራቲክ ሪፐብሊክ ኮንጎ፣ ሌሎችም የእሷ ጎረቤት ሀገሮች በደንብ በሽታው ተሰራጭቶ እንደሚገኝ ጥናቶች ያስረዳሉ ማለት ነው። ክሌድ 1 ቢ ብለን የምንጠራው ደግሞ ከክሌድ 1 በኋላ የተስፋፋና በጣም አደገኛ መሆኑ የጥናቶች ያስረዳሉ ማለት ነው። ምክንያቱም በሽታው አንዴ ከተከሰተ ወዲያውኑ ብዙ ችግሮችን ወይም ደግሞ ኮምፕሊኬሽኖችን ያስከትላል ማለት ነው። ስለዚህ ቶሎ በቀላሉ ሊድን የሚችል የዝርያ አይደለም ማለት ነው። በፈረንጆቹ 2022 እንደሚታወቀው ቀለል ያለው እና በምዕራብ አፍሪካ ክሌድ 2 ብለን የምንጠራው የሚባለው የበሽታ ዝርያ በዓለም ዙሪያ በወረርሽኝ መልክ ተከስቶ እንደነበር እንግዲህ ብዙ ጥናቶች ያስረዳሉ። በወቅቱ በሽታው እንግዲህ ወይም ደግሞ ቫይረሱ ተከስቶባቸው የማያውቁ ሀገሮች እንደ አውሮፓ ሀገሮች እንደ ኤዥያ ሀገሮች ጨምሮ ወደ 100 የሚጠጉ ሀገራት ውስጥ ተከስቶ እንደነበርና ነገር ግን በቫክሲን አማካኝነት በሽታው በቁጥጥር ስር እንደዋለ ጥናቶች ያስረዳሉ ማለት ነው። ስለዚህ የዝንጀሮ ፈንጣጣ በሽታ እንግዲህ ቶሎ ካልታከመ ወይም ደግሞ በሽታው ያለበትን ሰው ቶሎ አይዞሌት ካልተደረገ በእርግጥ ያን ያህል አፕሮቭድ የሆነ እስካሁን ትሪትመንት የለውም። ነገር ግን በሳፖርቲቭ ኬር ቶሎ እንትን ካላለ ወይም ደግሞ በእነዚህ ተጓዳኝ ብለን የምንጠራቸው መድኃኒቶች እንደ አንቲቫይራል ድረጎች ቶሎ ካልታከመ ብዙ ኮምፕሊኬሽኖችን ሊያስከትል የሚችል የበሽታ አይነት ነው ማለት ነው። ወደ የበሽታው ምልክቶች ስንመጣ እንደሚታወቀው በመጀመሪያ የሚታዩ ምልክቶች አሉ። ለምሳሌ ከፍተኛ የሆነ ትኩሳት ያሳያል፣ ራስ ምታት ይኖራል። ሌላው እነዚህ የሊምፍ ኖድ ሲወል ሊያደርግ ይችላሉ ወይም ደግሞ ሊያወጡ ይችላሉ። ለምሳሌ ፊሞራል ለምንጠራው ብብት ላይ፣ አንገት ላይ የተለያዩ ሊምፍ ኖዶች አሉ፣ እነሱ ያወጣሉ። ሌላው የጀርባ ህመም ነው ወይም ደግሞ የጀርባ ህመም ከፍተኛ የሆነ የጀርባ ህመም ይኖራል። ሌላው እብጠት ነው ወይም ደግሞ እነዚህ ጉብ ያለ እብጠት ያለው ወይም ደግሞ ፈሳሽ ያለው ነገር ሊኖር ይችላል። ሌላው የጡንቻ ህመም ነው። በተለይ ደግሞ ይህ በሽታ ከሌሎች ላይ የሚያደርገው ከፍተኛ የሆነ ማስሌክ ይኖረዋል። እንዲሁም ካፍና ወይም ደግሞ ከፍተኛ የሆነ ሳል ይኖራል። ከዚህ በተጨማሪ የጉሮሮ መቅሰል ወይም ደግሞ ሶር ትሮት ይኖራል ማለት ነው። እነዚህ ምልክቶችን ካየ እንግዲህ አንድ ሰው በፍጥነት ወደ ጤና ተቋም በመሄድ ምርመራዎችን በማድረግ ራሱን ወደ ሌላ ሰው እንዳያስተላልፍ ራሱን ቶሎ ከበሽታው እንዲያገግም ማድረግ ይችላል ማለት ነው። እንደሚታወቀው እንግዲህ ትኩሳት ከተከሰተ በኋላ የሰውነት ክፍል ላይ ሽፍታ ይከሰታል። ሽፍታው በደንብ የሚያቃጥል አይነት ነው፣ የሚቆጠቁጥ አይነት ነው። ከዛ በተጨማሪ ሽፍታው ወደ እብጠት ይቀየራል ማለት ነው። እብጠቱ ወይ ደግሞ ቁስሉ ጠባሳ ጥሎ የሚያልፍ ነው ማለት ነው። ስለዚህ ከ2 እስከ 3 ሳምንት በራሱ የሚጠፋ ቢሆንም ነገር ግን አንዳንዴ በጣም ብዙ ኮምፕሊኬሽኖችን በማስከተል ለተለያዩ ችግሮች ሊዳረግ የሚችል የበሽታ አይነት ማለት ነው። ስለዚህ ቶሎ ምልክቶችን በምናይበት ጊዜ ወደ ጤና ተቋም ሄዶ መታየት እጅግ በጣም አስፈላጊ ነው ማለት ነው። በበሽታው የተያዘ ሰው እንግዲህ እንደሚታወቀው በጣም የተጎዳ ከሆነ ቁስለቱ በአጠቃላይ የሰውነትን ክፍሎች በተለይ ደግሞ አፍ ላይ፣ አይን ላይ፣ የመራቢያ አካላት ላይ ከባድ ጉዳት ሊያስከትል የሚችል የቫይረስ አይነት ነው ማለት ነው። ስለዚህ
በሽታው እንዲሁ በቀላሉ የሚታለፍ አይደለም ማለት ነው። በሽታው እንዴት ነው ከሰው ወደ ሰው የሚተላለፍ የሚለውን ስናይ ወይም ደግሞ መተላለፊያ መንገዶች ምን ምን ናቸው የሚለውን ስናይ አንደኛ በአልባሳት ነው። ወይም ደግሞ ልብሶችን በጋራ ሸር የምናደርግ ከሆነ በሽታው ከተያዘበት ሰው ወደ ጤነኛው ሰው ሊተላለፍ ይችላል። ሌላው በሰውነት ንክኪ ነው ወይም ደግሞ ክሎዝ ኮንታክት ካለ ይሄም አንዱ መተላለፊያ መንገዱ ነው። ሌላው ቨርቲካል ትራንስሚሽን ነው ወይም ደግሞ ከእናት ወደ ልጅም ይተላለፋል። ወይም ደግሞ አንዲት እናት በምትወልድበት ጊዜ ንክኪ ምናምን ካለ ወደ ህፃኑ የመተላለፍ አቅሙ ከፍ ይላል ማለት ነው። ከዚህ በተጨማሪ ወሲባዊ ግንኙነት ወይም ደግሞ ሴክሹዋል ኢንተርኮርስም በደንብ በተለይ ደግሞ ሞር ዛን ዋን ፓርትነር ያለው የሚያደርግ ሰው ከአንድ በላይ የሚያደርግ ሰው በሽታውን የማስተላለፍ አቅሙ ከፍ ይላል ማለት ነው። ከዚህ በተጨማሪ አይጥና ዝንጀሮ ጋር ንክኪ ሲኖር ነው ወይም ደግሞ ከእንስሳት ጋር እነዚህ አሁን ተጠቀስናቸው እንስሳት ጋር ንክኪ ካለ ይተላለፋል ማለት ነው። ሌላው ደግሞ በቅርብ ርቀት ላይ ሆኖ ማውራት ነው ወይም ደግሞ በሬስፓራቶሪ ድሮፕሌት አማካኝነት ሊተላለፍ ይችላል ማለት ነው። ሌላው ቅርብ ካለ ወይም ደግሞ በደንብ ክሎዝ ኮንታክት አለ አሁን እንዳለ በትንፋሽና በሬስፓራቶሪ ድሮፕሌት አማካኝነት ሊተላለፍ ይችላል ማለት ነው። ሌላው ወደ ሰውነታችን እንዴት ነው ሊገባ የሚችለው የሚለውን ስናይ አንደኛ በቆሰለ ቆዳ ነው። ለምሳሌ ቆዳችን ላይ የሆነ ቁስለት ካለ ክራክ ወይም ደግሞ እንደዚህ የመሰንጠቅ ነገር ካለ በሱ አማካኝነት ሊገባ ይችላል። ሌላው በመተንፈሻ አካላት ነው ወይ ደግሞ በሬስፓራቶሪ አማካኝነት ሊገባ ይችላል። ከዚህ በተጨማሪ አይናችን ላይ በአይን አማካኝነት ይገባል፣ በአፍንጫ አማካኝነት ይገባል፣ ሌላው በአፍ ሊገባ ይችላል ማለት ነው። ስለዚህ በእነዚህ ሞድ ኦፍ ኢንተሪዎች እነዚህ ናቸው ማለት ነው። ዲያግኖስ ወይም ደግሞ ምርመራውን ስናይ ብዙ ጊዜ በስክራፕ ቴስት ነው ወይም ደግሞ ሳምፕል ይወሰዳል ተቁስሉ ያ ቁስል በላቦራቶሪ ኢንቨስቲጌት ተደርጎ በማይክሮስኮፕ ታይቶ ወይዘር ኤምፖክስ ነው ወይስ አይደለም ቫይረስ ነው የሚለውን ነው አይደለም የሚለውን ቼክ ማድረግ ይቻላል። ከዚህ በተጨማሪ ብለድ ቴስትም ያስፈልጋል ማለት ነው። በተለይ ደግሞ በበሽታው በሚኖርበት ጊዜ ከፍተኛ የሆነ ሙቀት ይኖራል፣ ከፍተኛ የሆነ ሴፕሲስ ምናምን ስለሚፈጥር ደም እንግዲህ የተለያዩ ነገሮችን መለያ ሆኖ ያገለግላል ማለት ነው። ስለዚህ በስክራፕ ቴስት እና በብለድ ቴስት አማካኝነት ምርመራው ሊደረግ ይችላል ማለት ነው። ወደ ማኔጅመንቱ ስንመጣ እንደሚታወቀው ብዙ ጥናቶች እንደሚያስረዱት አፕሩቭድ የሆነ ትሪትመንት እስካሁን አልተገኘለትም ኤምፖክስ። ነገር ግን በአንቲ ቫይራል ትሪትመንቶች ማኔጅ ማድረግ ይቻላል ማለት ነው። ኤምፖክስን በተለይ ደግሞ እንደ ሳፖርቲቭ ኬርም ወይም ደግሞ ሳፖርቲቭ ኬር በተጨማሪ አሁን እንዳልነው አንቲቫይራል ድረግ ብለን የምንጠራቸው የተለያዩ የድረግ አይነቶችን በመስጠት በሽታውን ማከም ይቻላል ማለት ነው። ነገር ግን እስካሁን ለሱ ተብሎ የተሰራ ትሪትመንት የለም። ከዚህ በተጨማሪ ኢሚኖግሎቡሊን ትሪትመንት ብለን የምንጠራውም ይሰጣል ማለት ነው። ምክንያቱም ይህ በሽታ እንግዲህ እንደምታውቀው ቫይራል ስለሆነ በእነዚህ መንገዶች ሊታከም ይችላል ማለት ነው። ወደ ኮምፕሊኬሽኑ ስንመጣ በተለይ ደግሞ በባክቴሪያል ኢንፌክሽን ያስከትላል። በዛ አማካኝነት ወደ ሴፕሲስ ወይም ደግሞ ደም ስር ላይ ባክቴሪያ እንዲገባ ወይም ደግሞ ሰርኩሌሽን ላይ የሆነ ችግር ሊፈጠር ይችላል ማለት ነው። ሴፕሲስ ሊፈጠር ይችላል። ሌላው አይናችንን ሊያጠፋ ይችላል ወይም ደግሞ ሎዞፊጂ ሊያስከትል ይችላል። ሌላው ፐሪካርዳይተስ ወይም ደግሞ ኢንፍላሜሽን ኦፍ ዘ ሀርት ሊያስከትል ይችላል ማለት ነው። ኮምፕሊኬሽኑ ሌላው ብሬን ኢንፍላሜሽን ወይም ደግሞ ኢንሴፋላይተስ ስለምንጠራው ቶሎ ካልታከመ እንደነዚህ አይነት ችግሮች ሊያስከትል ይችላል። ሌላው ኒሞኒያ ወይም ደግሞ የሳምባ ምች ያስከትላል። ከዚህ በተጨማሪ ሬስፓራቶሪ ዲስኦርደር ወይም ደግሞ የመተንፈሻ አካላት ቱቦ ችግሮችን ሊያስከትል ይችላል። ከዚህ በተጨማሪ ደግሞ በሽታው እንግዲህ እንደሚታወቀው ከፍተኛ የሆነ ቁስለት ሊፈጥር ስለሚችል ሴቨር የሆነ ስካር ወይም ደግሞ ዲስፊገሪንግ ሊያስከትል ይችላል ማለት ነው። ስለዚህ ኮምፕሊኬሽኖች ከመከሰታቸው በፊት ቶሎ ምልክቶች እንዳየነ ወደ ጤና ተቋም መሄድ እንደነዚህ አይነት ችግሮች እንዳይከሰት ማድረግ እንችላለን ማለት ነው። ፕሪቬንሽን ሜካኒዝሞች ስንመጣ ወይም ደግሞ የመከላከያ ዘዴዎች ምን ናቸው የሚለው ስናይ አንደኛ ቫክሲኔሽን ነው። በተለይ ደግሞ ፕሪ ኤክስፖዠር ላይ ወይም ደግሞ አንድ ሰው የሆነ አካባቢ አውትብሬክ የሚከሰት ከሆነ ከዛ በፊት አንድ ሰው ሳይያዝ ቫክሲኔሽኑን መውሰድ እጅግ በጣም አሪፍ ነው ማለት ነው። ምክንያቱም ቫክሲኔሽኑን ስንወስድ ወይም ደግሞ ክትባቱን ስንወስድ በሽታውን በደንብ እንድንከላከል ያግዘናል ማለት ነው። ሌላው ደግሞ ክሎዝ ኮንታክትን ማስወገድ አለብን ወይም ደግሞ ቅርርብ የቆዳ ንክኪ፣ የልብስ ንክኪዎችና የተለያዩ ንክኪዎችን ማስወገድ አለብን። ከዚህ በተጨማሪ የተለያዩ ነገሮችን ሸር ማድረግ መቆጠብ ነው። በተለይ ደግሞ አልባሳትን በተለይ የምንጠቀማቸው የጋራ ማቴሪያሎችን ሸር ከማድረግ መቆጠብ በጣም አስፈላጊ ነው። ሌላው ሃንድ ነው። በተለይ ደግሞ ሰውነታችን ነክተን የተለያዩ ነገሮችን ነክተን አፋችን፣ አይናችን የተለያዩ ነገሮችን ስለምንነካ በደንብ የእጃችን ንጽህና በሳሙናና በውሃ በመጠበቅ በሽታውን መግታት እንችላለን ማለት ነው። ከዚህ በተጨማሪ
በድሮፕሌት ሊተላለፍም ስለሚችል ሬስፓራቶሪ ፕሮቴክቲቭ ሜካኒዝሞችን መጠቀም ለምሳሌ እንደ ፌስ ማስክ የተለያዩ ነገሮችን ፕሮቴክቲቭ ሜካኒዝሞችን መጠበቅ በጣም አሪፍ ነው። ከዚህ በተጨማሪ ደግሞ ፐርሰናል ፕሮቴክቲቭ ኢኩፕመንት ለምሳሌ በሽታው ካለበት ኤሪያ የምንኖር ከሆነ ወይም ደግሞ የተያዙ ሰዎች ካሉ ወደኛ እንዳይተላለፍ ይሄ ፐርሰናል ፕሮቴክቲቭ ኢኩፕመንት ብለን የምንጠራቸውን ማቴሪያሎች ከሰውነታችን እነዚህ ማቴሪያሎችን በደንብ መልበስ አሪፍ ነው። እንዲሁም ደግሞ እንስሳትን ከመንካት መቆጠብ ነው። በተለይ ደግሞ የዝንጀሮ አይጦችን እና የተለያዩ ነገሮችን የነኩበትን እቃ እንትን እንዳንል በደንብ ንጽህናውን መጠበቅ አሪፍ ነው ማለት ነው። ስለዚህ በሽታው ብዙ ችግሮችን ከማስከተሉ በፊት ምልክቶችን ስናይ ወይም ደግሞ አንዳንድ ነገሮችን በምናይበት ጊዜ ቶሎ ወደ ጤና ተቋም በመሄድ በሽታውን ስርጭቱ መቀነስ እንችላለን። ራሳችንም በተለያዩ ጉዳቶች መከላከል እንችላለን ማለት ነው። በተለይ ደግሞ ይህ በሽታ እንደሚታወቀው ብዙ ሰዎችን ለሞት የዳረገ በሽታ ስለሆነ ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ አሪፍ ግንዛቤ ስለ ዝንጀሮ ፈንጣጣ ወይም ደግሞ ስለ ኤምፖክስ አግኝታችኋል ብዬ አስባለሁ። ስለዚህ ለሌሎች እንዲዳረስና ሌሎች እንዲመማሩበት ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ ያደርጋችሁ እንድታበረታቱ ስል እጠይቃለሁ። ባይ ባይ።